አሰላሙ አለይኩም ወራህመቱላሂ ወበረካቱ። የተወደዳችሁ እንዴት ቆያችሁን? የጁማዓ ልዩ ኸበር የተካተተበት የነሐሴ 8 2018 ሚንበር ኸበር ጀመረ። ፋይዛ መሐመድ ሚንበር ኸበርን እየመራው ከናንተ ከተመልካቾች ጋር ቆያለሁ። እስከ ፍጻሜው አብራችሁን እንድትዘልቁ በአክብሮት እየጋበዝኩ ለዕለቱ ከያዝናቸው ጉዳዮች መካከል አበይቱን አስቀድማለሁ። ቁም ነገር አዘል መሰናዶዎችን ከጥበባት ጉዳዮች ጋር የሚያጣምረው ምርኩዝ 34ኛ መድረክ የፊታችን እሁድ በአዲስ አበባ ሊካሄድ ነው። ወደ የመን የሚፈልሱ ኢትዮጵያውያን ቁጥር መጨመሩን አዲስ ሪፖርት አመለከተ። የማይናማር ወታደሮችና የአርካን ታጣቂዎች በሮሂንጃ ሙስሊሞች በፈጸሙት ወንጀል ላይ ምርመራ ተጀመረ የሚሉት የሚንበር ኸበር አበይት ጉዳዮች ናቸው። አብራችሁን እንድትቆዩ በድጋሚ እየጋበዝን ወደ ቀዳሚው ኸበር አልፋለሁ። ቁም ነገር አዘል መሰናዶዎችን ከጥበባት ጉዳዮች ጋር የሚያጣምረው ምርኩዝ 34ኛ መድረክ የፊታችን እሁድ በአዲስ አበባ ሊካሄድ ነው። እምናት መሐመድ የተዘጋጀውን ዝርዝር ታቀርበዋለች። የቁም ነገርና ጥበባት ጉዳዮች የሚቀርቡበት ምርኩዝ 34ኛ መድረኩን የፊታችን እሁድ ነሐሴ 10 2018 ሊያከናውን መሆኑ ታውቋል። በሚንበር መልቲሚዲያ ስር የሚሰናዳው ይህ መድረክ የከውኑ ሞገስ 8 በሚል ስያሜ በቀደመው ጊዜ ከቀረበበት ስፍራ ለውጥ በማድረግ በአዲስ አበባ ከተማ በሚገኘው አራዳ ፓርክ የሚቀርብ መሆኑን በሚንበር መልቲሚዲያ ፕሮዳክሽን የማርኬቲንግና ፕሮሞሽን ዳይሬክተር አቶ መሐመድ ሰይድ ተናግረዋል። የከውኑ ሞገስ በሚል ስያሜ በሚካሄደው በዚህ የመድረክ ዝግጅት የነብዩ መሐመድ ሰለላሁ ዐለይሂ ወሰለም ማንነት እንዲሁም አስተምህሮ በስፋት የሚስተጋባበት መሆኑንም ገልጸዋል። ምርኩዝ 34ኛ መድረካችን እንደዚሁ ደግሞ የከውኑ ሞገስ እያል 8ኛ መድረካችን 8ኛ ዓመታችን ማለት ነው የፊታችን እሁድ ነሐሴ 10 2018 በአራዳ ፓርክ የሚከናወን ይሆናል። ናፍሌት አዳራሽ አራዳ ፓርክ ግቢ ውስጥ ማለት ነው። ፒያሳ ነው የሚገኘው አራዳ ፓርክ፣ እዛ ይገኛል። የምናከናውን ይሆናል። ካለፉት 33 መድረኮች የአሁኑ የምርኩዝ 34ኛው መድረካችን የመጀመሪያው የሚለይበት ምክንያት የከውኑ ሞገስ መሆኑ ነው። እንደተለመደው እንደ ሁልጊዜውም የከውኑ ሞገስ ምርኩዝ በየጊዜው የሚያዘጋጃቸው መድረኮቹ ሀሳቦች አላቸው በመደበኛነት የሚያነሳቸው። ስፔሻል ኦኬዥኖች ላይ ደግሞ ለምሳሌ አሁን ረቢዕ ላይ ነው የምንገኘውና መልእክተኛውን አለይሂ ሰላቱ ወሰላም ከማህበረሰባችን ጋር የምናስተዋውቅበት ይበልጥ ስሜት የምንፈጥርበት መድረክ ስለሆነ በዚህ ምክንያት ለየት ይላል ብለን እናስባለን። የምርኩዝ መድረክ የተለያዩ ለማህበረሰብ ፋይዳ ያላቸው ርዕሰ ጉዳዮችን በመምረጥ በተለያዩ ዘርፍ ላይ ዕውቀትና ልምድ ያላቸውን ግለሰቦች እንግዳ እያደረገ በጥበባት በማዋዛት የሚያቀርብ በመሆኑ እድምተኞች የሚመርጡት መሰናዶ መሆኑን ይናገራሉ። ይህ የመድረክ ዝግጅት ህልም፣ ትጋትና ስኬት በሚል መሪ ቃሉ የሚታወቅ ነው። የፊታችን እሁድ በሚካሄደው መድረክ ላይ በተለያየ ዘርፍ ላይ የሚገኙ የተለያዩ ዕውቅ ባለሙያዎች በተዘጋጀው ጭብጥ ላይ ተመርኩዘው መልእክቶችን ያቀርባሉ የተባለ ሲሆን ከዚህ ጎን ለጎን በመድረኮቹ ላይ የሚመረጡ ርዕሰ ጉዳዮችን መነሻ በማድረግ የሚሰናዱ የጥበባት ስራዎች የዝግጅቱ አካል መሆናቸውንም ጠቁመዋል። በተጨማሪም ለሶስተኛ ጊዜ የተዘጋጀውና ከ150 በላይ ተወዳዳሪዎችን ያሳተፈው የስነ ግጥም ውድድር የመጨረሻው 5 አሸናፊዎች እንዲሁም በአንደኛ ደረጃ የሚያጠናቅቀው የኡምራ እድለኛ የሚለይበት መሆኑንም ተናግረዋል። ምርኩዝን የናፈቀው በተለይ በአዲስ አበባ ማለት ነው ተደጋጋሚ ጊዜ መገናኘት አልቻልንም በተለያዩ ምክንያቶች። በዚህ ምክንያት በጣም ለየት ያለ መድረክ ይሆናል ብለን እናስባለን። የጥበብ ስራዎች አሉ፣ የመድረክ ንግግሮች አሉ፣ የግጥም ውድድር ተዘጋጅቷል፣ ኡምራ የሚያሸልም ሌሎችም ስላሉት የአሁኑ መድረክ ለየት ይላል ተብሎ ይጠበቃል። በአራዳ ፓርክ በምርኩዝ መድረክ ላይ የሚገኙ እድምተኞች የወቅቱን የአየር ሁኔታ ግምት ውስጥ በማስገባት በዕለቱ በመግቢያ በሮች የጸጥታ ስራውን ሊያውኩ የሚችሉ ነገሮችን ባለማድረግ ኃላፊነታቸውን እንዲወጡም አቶ መሐመድ ሰይድ በአደራ መልእክታቸው አሳስበዋል። አሁን ያለነው የክረምት ወቅት ላይ ነው ያለነውና ዝናብ ይኖራል፣ ቅዝቃዜ ይኖራል። ስለዚህ ታዳሚዎቻችን ስትመጡ በተቻለ መጠን ጥላ መያዝ አትዘንጉ። እንደዚሁ ደረብ ማድረግም አትዘንጉ። በር ላይ ቲኬት ቼክ በሚደረግበት ሰዓት የተወሰነ ዝናብ ካለ ምናልባት በዛ ለመጠለል ይጠቅማችኋል በሚል ለማስታወስ ወዳለሁ። ምርኩዝ እንግዲህ በ34 መድረኮችን አከናውኗል በተከታታይ። በክፍለ ሀገር ከቅርብ ጊዜ ወዲህ ደግሞ ምርኩዝ ተጓዥን ይዘን በተለያዩ ከተሞች እያዘጋጀን እንገኛለን። ምርኩዝ በዋነኝነት ዓላማው ማህበረሰባችን ተሰባስቦ እሴቱን የሚተዋወቅበት እርስ በርስ የሚገናኝበት የሚተዋወቅበት የጋራ መድረካችን የጋራ እሴታችን ነው። ይህንን ደግሞ 34 ዙር ማከናወን መቻላችን እንደ ተቋም በጣም ኩራት ይሰማናል።
አሁን ያለንበት ወር መልእክተኛው አለይሂ ሰላቱ ወሰላም የተወለዱበት ወር ነው። ይህንን ወር ደግሞ ታሳቢ አድርገን ለማህበረሰባችን አስተማሪ ሀሳቦችን እሳቸውን የተመለከቱ መልእክቶችን ስለምናዘጋጅ ስለምናቀርብበት ደግሞ የተለየ ኩራት ይሰማናል። በዚህ አጋጣሚ እንግዲህ በግጥም ውድድር ላይ የተሳተፋችሁ በአጠቃላይ ግጥማችሁን፣ ሀሳባችሁን፣ ስንኞቻችሁን ቋጥራችሁ ስለ መልእክተኛው አለይሂ ሰላቱ ወሰላም የሆነ ነገር ያቀበላችሁ በሙሉ እንግዲህ እንኳን ደስ አላችሁ ለማለት እወዳለሁ። ለመጨረሻው ዙር ያለፉ 5 ተወዳዳሪዎች አሉ። እነሱንም መልካም እድል ለማለት እወዳለሁ። እንግዲህ እንገናኝ። አራዳ ፓርክ ነው ቀጠሯችን። ሚንበር መልቲ ሚዲያ ፕሮዳክሽን ኃላፊነቱ የተወሰነ የግል ማህበር ከሚያከናውነው የምርኩዝ መድረክ በተጨማሪ ሚንበር ቲቪን በስሩ ያስተዳድራል። ኢትዮጵያና ማላዊ ኢመደበኛ ፍልሰትንና ድንበር ተሻጋሪ ወንጀሎችን በጋራ ለመከላከል የመግባቢያ ስምምነት ተፈራረሙ። የሴቶችና ማህበራዊ ጉዳይ ሚኒስትር ኤርጎጌ ተስፋዬና የማላዊ የሀገር ውስጥ ደህንነት ሚኒስትር ፒተር መኩሂቶ ዛሬ ጁማ ነሐሴ 8 2018 መደበኛ ያልሆነ ፍልሰትና ድንበር ተሻጋሪ ወንጀሎችን በጋራ መከላከል የሚያስችል የመግባቢያ ስምምነት ተፈራርመዋል። በፊልማ ስነ ስርዓቱ ላይ የተናገሩት የሴቶችና ማህበራዊ ጉዳይ ሚኒስትር ኤርጎጌ ተስፋዬ ኢትዮጵያ ለፍልሰት ምንጭ መጓጓዣና መዳረሻ ሀገር እንዲሁም ማላዊ ወደ ደቡብ አፍሪካ የሚወስደው ደቡባዊ መንገድ ዋና ኮሪደርና ወሳኝ የመጓጓዣ መስመር መሆኗን አንስተዋል። ስምምነቱ ሀገራቱ መደበኛ ያልሆነ ፍልሰትንና በሰዎች የመንገድ ወንጀል የተሰማሩ አካላትን ለመዋጋት ጤናማ የፍልሰት አስተዳደርን ለማስፈን ዜጎቻችንን ለመጠበቅና ተጎጂዎችን ለመደገፍ የተጀመሩ ስራዎችን አጠናክረን ለማስቀጠልና የጋራ ግዴታችንን ለመወጣት ያግዛል ብለዋል። ፍልሰት እድሎችም ተግዳሮቶችም ያሉት ውስብስብ ሂደት መሆኑን ጠቅሰው መደበኛ ያልሆነ ፍልሰት በዜጎችና በሀገር ላይ ከፍተኛ ጉዳት ያስከትላል ብለዋል። ይሁን እንጂ ፍልሰትን በአግባቡ ማስተዳደር ከተቻለ ማህበራዊና ኢኮኖሚያዊ ልማት ለማፋጠንና ቀጠናዊ ውህደትን ለማጠናከር እንደሚያግዝ ገልጸዋል። ከሚኒስቴሩ በተገኘው መረጃ መሰረት ኢትዮጵያ ኢመደበኛ ፍልሰትን ከመንስኤው ለመቅረፍ በምክትል ጠቅላይ ሚኒስትሩ የሚመራ ብሔራዊ ምክር ቤት አቋቁማ በትኩረት እየሰራች መሆኑ ተጠቅሷል። የማላዊ የሀገር ውስጥ ደህንነት ሚኒስትር ፒተር ሙኪሂቶ በበኩላቸው ስምምነቱ በሀገራቱ መካከል ያለው ትብብርና አጋርነት የሚያጠናክር ብሎም ዜጎችን ለመታደግና ድንበር ተሻጋሪ ወንጀልን ለማስቆም በጋራ እንደሚሰሩ አስታውቀዋል። በተመሳሳይ የፍልሰት ኸበር ወደ የመን የሚፈልሱት ኢትዮጵያውያን ቁጥር መጨመሩን አዲስ ሪፖርት አመለከተ። አሚናት መሐመድ ያዘጋጀችውን ዝርዝር ከድር ከማል ያቀርበዋል። ዓለም አቀፉ የፍልሰተኞች ድርጅት IOM ይፋ ባደረገው አዲስ የፍልሰት መስመሮች ግምገማ ሪፖርት በኢትዮጵያና በአፍሪካ ቀንድ ቀጠና ያለው የህዝብ ፍልሰት አሁንም ከፍተኛ እንደሆነ አስታውቀዋል። በሪፖርቱ መሰረት ከጥር እስከ ሚያዝያ 2018 ድረስ ባሉት 4 ወራት ብቻ ወደ የመን የሚገቡ ፍልሰተኞች ቁጥር በመጨመር 70,200 ደርሷል። ይህም ካለፈው ዓመት ተመሳሳይ ወቅት ጋር ሲነጻጸር የ9 በመቶ ጭማሪ አለው። በዚህ ወቅት ከአፍሪካ ቀንድ በምስራቃዊው መስመር ከተጓዙት ፍልሰተኞች 95 በመቶ ያህሉ ኢትዮጵያውያን ዜጎች ናቸው። አክሎም 105 ያህሉ ሕይወታቸውን ማጣታቸውን ገልጸዋል። እንደ ኤሮፓውያን አቆጣጠር ከ2010 እስከ 2017 በተሰበሰበው መረጃ መሰረት በአፍሪካ ቀንድ ቀጠና ከሚደረገው አጠቃላይ የፍልሰት እንቅስቃሴ 51 በመቶ የሚሆነውን ድርሻ የሚይዙት የኢትዮጵያ ዜጎች ናቸው። ሶማሊያውያን 39 በመቶ እንዲሁም የጅቡቲ ዜጎች በ6 በመቶ ተከታዩን ደረጃ ይይዛሉ። በኢትዮጵያ፣ በሶማሌ፣ በኦሮሚያና በአፋር ክልሎች የተከሰተው ድርቅ ለፍልሰቱ ቀዳሚ ምክንያት ሆነዋል። በእነዚህ አካባቢዎች የሚኖሩ የህብረተሰብ ክፍሎች ለፈጣን ድጋፍና መፍትሄ ፍለጋ ወደ ጎረቤት ሀገራት ጅቡቲና ሶማሊያ አጫጭር የፍልሰት ጉዞዎችን ያደርጋሉ ሲል ገልጸዋል። ድርቅ፣ የአየር ንብረት መዛባት እና የኢኮኖሚ ጫናዎች ተደራርበው በኢትዮጵያና በአካባቢው ሀገራት ከፍተኛ የህዝብ እንቅስቃሴ አስከትለዋል ብለዋል። በሪፖርቱ የተካተተው ሌላኛው ጉዳይ በኬንያ እና ኢትዮጵያ መካከል መደበኛ የሰዎች ዝውውር ስምምነት ቢኖርም የፓስፖርትና የሰነድ አሰጣጥ ቢሮክራሲያዊ እንቅፋቶች በመኖራቸው በርካታ ኢትዮጵያውያን ድንበሩን ህገወጥ እና መደበኛ ባልሆነ መንገድ መሻገራቸው ነው።
የሟቾችን ጉዳይም ያካተተው ሪፖርቱ ወደ አውሮፓ የሚገቡ መደበኛ ያልሆኑ ፍልሰተኞች ቁጥር በከፍተኛ ሁኔታ ቢቀንስም በፍልሰት መስመሮች ላይ የሚደርሰው የሞትና የመጥፋት አደጋ ግን በከፍተኛ ሁኔታ ጨምሯል ብለዋል። በማዕከላዊ ሜዲትራኒያን መስመር በ4 ወራት ውስጥ 821 ፍልሰተኞች ሲሞቱ ወይም ሲጠፉ፣ ይህም ከ2017 ተመሳሳይ ወቅት ጋር ሲነጻጸር የ111 በመቶ ጭማሪ አሳይተዋል። በምስራቃዊ ሜዲትራኒያን መስመርም እንዲሁ 244 ሰዎች የሞቱ ሲሆን ይህም የ259 በመቶ ጭማሪ አሳይተዋል። አብዛኞቹ አደጋዎች ከቀርጤስ ደሴት አቅራቢያ በባህር ላይ ከተከሰቱ የጀልባ መስመጥ አደጋዎች ጋር የተያያዙ ናቸው ብለዋል። በሚቀጥሉት 10 ቀናት የክረምት ዝናብ ተጠቃሚ የሆኑ የሀገሪቱ አካባቢዎች ከመካከለኛ እስከ ከባድ መጠን ያለው ዝናብ ሊያስተናግዱ እንደሚችሉ ኢንስቲትዩቱ ገለጸ። የኢትዮጵያ ሜትሮሎጂ ኢንስቲትዩት በሚቀጥሉት 10 ቀናት የክረምት ዝናብ ተጠቃሚ የሆኑ የሀገሪቱ አካባቢዎች ከመካከለኛ እስከ ከባድ መጠን ያለው ዝናብ እንደሚያስተናግዱ ገልጿል። ኢንስቲትዩቱ ለመገናኛ ብዙሃን በላከው መግለጫ እንዳስታወቀው በሚቀጥሉት 10 ቀናት በምዕራብ፣ ሰሜን ምዕራብ፣ ደቡብ ምዕራብ እና በመካከለኛው የሀገሪቱ አካባቢዎች እርጥበታማ የአየር ሁኔታዎች ከመጠናከሩ ጋር በተገናኘ በተጠቀሱት አካባቢዎች ላይ ከመካከለኛ እስከ ከባድ መጠን ያለው ዝናብ እንደሚያስተናግዱ ይጠበቃል። በሰሜን ምስራቅ፣ ምስራቅና ደቡብ የሀገሪቱ አካባቢዎች ደግሞ ከቀላል እስከ መካከለኛ መጠን ያለው ዝናብ ይኖራቸዋል ተብሏል። በተመሳሳይ ሁኔታ በሰሜን ምዕራብ፣ በደቡብ ምዕራብ፣ መካከለኛው ምዕራብና ሰሜን ምስራቅ የኢትዮጵያ አካባቢዎች ላይ አልፎ አልፎ ከሚከሰቱት የአየር ሁኔታ ክስተቶች ጋር ተያይዞ ቅጽበታዊ ጎርፍ ሊያስከትል የሚችል ከባድ መጠን ያለው ዝናብ እንደሚኖርም ኢንስቲትዩቱ ጠቁሟል። ኢንስቲትዩቱ የክረምት ዝናብ ተጠቃሚ የመኸር ሰብል አብቃይ አርብቶ አደርና ከፊል አርብቶ አደር አካባቢዎች ላይ የሚገኙ የማህበረሰብ ክፍሎች በሚቀጥሉት 10 ቀናት የሚኖረውን እርጥበት ለግብርና ስራዎቻቸው ውጤታማነት በአግባቡ እንዲጠቀሙ ጥሪ አቅርበዋል። በዚህም መሰረት የአጭር ጊዜ የመኸር ሰብሎችን በመዝራት የሰብል በሽታንና አረምን አስቀድሞ በመከላከል ተዳፋታማ ማሳዎች ላይ የተዘጉ የማፋሰሻና የማንጣፈፊያ ቦዮችን በማስተካከል የእርጥበት ሁኔታዎችን ወደ ውጤት ሊያውሉ እንደሚገባ አመላክቷል። በተጨማሪም እርጥበት አጠር አካባቢዎች የዝናብ ውሃን ማሰባሰብና ማጠራቀም፣ የመሬት መንሸራተትና የአፈር መሸርሸር መከላከል የሚያስችሉ ተግባራትን ማከናወን፣ የማዳበሪያ አጠቃቀምን በትክክለኛው ሰዓት መጠቀም ተገቢ መሆኑንም ገልጸዋል። ከቀላል እስከ መካከለኛ መጠን ያለው እርጥበት የሚያስተናግዱ አካባቢዎችም የሚገኘውን እርጥበት ለእርሻ በቂ መሆኑን በማረጋገጥ የአጭር ጊዜ የመኸር ሰብሎችን መዝራት፣ የአፈር ውስጥ የትነት መጠንን ለመቀነስ የሚያስችሉ አሰራሮችን መዘርጋትና ለእንስሳት የግጦሽ ሳርን በአግባቡ መጠበቅና ማዘጋጀት ሊወስዷቸው ከሚገቡ ጥንቃቄዎች መካከል ተጠቃሽ መሆናቸው ተጠቁሟል። ቀጥለናል። የሚያንማር ወታደሮችና የአርካን ታጣቂዎች በሮሂንጃ ሙስሊሞች ላይ የፈጸሙት ወንጀል ላይ ምርመራ ተጀመረ። ከድር ከማል ያዘጋጀውን ዝርዝር መሐመድ ንጉስ አብዶ ያቀርበዋል። የተባበሩት መንግስታት ድርጅት ያቋቋመው የማይንማር ገለልተኛ መርማሪ ተቋም በሀገሪቱ ወታደራዊ ኃይሎችና አርካን በመባል የሚጠራው ታጣቂ ቡድን በማይንማር በሚኖሩ ሮሂንጃ ሙስሊሞች ላይ የፈጸሙትን የጦር ወንጀሎችና በሰብአዊነት ላይ የተሰነዘሩ ጥቃቶችን እየመረመረ መሆኑን ይፋ አድርጓል። ገለልተኛ መርማሪ ተቋሙ ይህን ይፋ ያደረገው አዲስ ባወጣው ዓመታዊ ሪፖርት ሲሆን የማይንማር ወታደራዊ ኃይሎችና አርካን የተባለው ታጣቂ ቡድን በሮሂንጃ ሙስሊሞች ላይ ዓለም አቀፍ ወንጀል መፈጸማቸውን የሚያመላክቱ የተደራጁ ማስረጃዎችን ማሰባሰቡን አስታውቋል። እንደ መርማሪ ተቋሙ መረጃ በማይንማር የሮሂንጃ ሙስሊም ማህበረሰቦች ከተፈጸሙ ወንጀሎች መካከል አሰቃቂ የጅምላ ግድያ፣ ጾታን መሰረት ያደረጉ ጥቃቶች፣ የጅምላ እስራት፣ ስቅይት፣ በግዳጅ ማፈናቀል፣ የመኖሪያ መንደሮችን ማቃጠል፣ መስጂዶችን ማውደምና ዕድሜያቸው ከ15 ዓመት በታች የሆኑ ታዳጊዎችን ለጦርነት መመልመል ይገኙበታል። ከዚህ በተጨማሪም በቁጥጥር ስር በዋሉ ዜጎች ላይ የሚፈጸሙ ድብደባዎች፣ የማሰቃየት ተግባራትና የአስገድዶ መድፈር ወንጀሎች በወታደራዊ ማሰልጠኛዎችና እስር ቤቶች ውስጥ በስፋት እንደሚፈጸሙ መርማሪ ተቋሙ ይፋ ያደረገው ሪፖርት ያሳያል። በተባበሩት መንግስታት ድርጅት የተቋቋመው የማይንማር ገለልተኛ መርማሪ ተቋም የወንጀል ምርመራውን ባካሄደበት ወቅት ወደፊትም በማስረጃነት ሊያገለግሉ የሚችሉ ከ1600 በላይ ምንጮችን ተጠቅሟል።
በእነዚህ ምንጮች የተካተቱና ለማስረጃነት ጥቅም ላይ የዋሉት ደግሞ የፎቶግራፍ፣ የቪዲዮ፣ የሳተላይት ምስሎችና የዓይን እማኞች ናቸው። ማይንማር ናው የተሰኘ ገለልተኛ የዜና ወኪል ከሮሂንጃ ሙስሊሞች ተጎራብተው በሚኖሩት አውንግ ሚንጋላር እና ከነሱ ጋር ቅርበት ያላቸው 5 ማህበረሰቦች በየወሩ 20 ምልምል ወታደሮችን እንዲያዘጋጁ ትዕዛዝ እንዲሰጣቸው በወታደራዊ ኃይሎች የተጻፈውን ደብዳቤ በአብነት ጠቅሶ ዘግቧል። በማይንማር ወታደሮችና በአርካን ታጣቂዎች የተፈጸሙት ወንጀሎች በሰብአዊነት ላይ በሚፈጸሙ ወንጀሎችና ከጦር ወንጀል ጋር የሚስተካከሉ መሆኑ በምርመራ በመረጋገጡ የወንጀሉን ተሳታፊዎች በዓለም አቀፍ ሕግ ተጠያቂ ለማድረግ እንቅስቃሴ መጀመሩ ተገልጿል። እንደ አውሮፓውያን አቆጣጠር በ2017 የማይንማር ወታደራዊ አገዛዝ በሮሂንጃ ሙስሊሞች ላይ ከፍተኛ ነው የተባለ ግድያና ማፈናቀል ዘመቻ ከጀመረ በኋላ በመቶ ሺዎች የሚቆጠሩት ወደ ጎረቤት ባንግላዴሽ ተሰደዋል። እስራኤል ሙሉ በሙሉ ከጋዛ ሳትለቅ ሐማስ ትጥቅ እንዲፈታ እንደማይፈልጉ አዲስ የፍልስጤማውያን የህዝብ አስተያየት ጥናት አመለከተ። የፍልስጤሙ ሐማስ ትጥቁን ቢፈታ እስራኤል በጋዛ የምታካሂደውን የዘር ማጥፋት እርምጃ ልትቀጥል ትችላለች የሚል ስጋት አብዛኞቹ ፍልስጤማውያን እንዳላቸው አንድ አዲስ የህዝብ አስተያየት ጥናት አመላክቷል። በጥናቱ ውጤት መሰረት ከ70% በላይ የሚሆኑ ፍልስጤማውያን እስራኤል ከጋዛ ሙሉ በሙሉ ከመውጣቷ በፊት ሐማስ ትጥቅ የመፍታቱ ሐሳብ ይቃወማሉ። 72% የሚሆኑት ምላሽ ሰጪዎች ደግሞ ሐማስ ትጥቁን አሳልፎ ቢሰጥ እስራኤል በጋዛ የምታካሂደውን የዘር ማጥፋት እርምጃ ልትቀጥልና ሙሉ በሙሉ ከመውጣት ልትታቀብ ትችላለች የሚል እምነት አላቸው። የፍልስጤም የፖሊሲና የህዝብ አስተያየት ጥናት ማዕከል ይፋ ያደረገው በዚህ ግኝት ስለ ጋዛ የወደፊት ዕጣ ፈንታ፣ ስለ ፖለቲካዊ አመራራቸውና ስለ ፍልስጤም መንግስት ተስፋ የፍልስጤማውያንን አመለካከት በዝርዝር ያሳያል። ሐማስ በአሜሪካ የሚደገፈው የሰላም ቦርድ መሪ በሆኑት ኒኮላይ ሞላዴኖቭ የቀረበውን የሰላም ሀሳብ የተቀበለ ቢሆንም 40% የሚሆኑት ምላሽ ሰጪዎች የአሁኑ ሁኔታ ማለትም ግድያው ይዘልቃል ብለው ይጠብቃሉ። በፍልስጤም ሐማስን ትጥቅ የማስፈታቱ እቅድ የመጣው የአሜሪካው ፕሬዝዳንት ዶናልድ ትራምፕ አስተዳደር ያቋቋመው የሰላም ቦርድ ነው። ይሁን እንጂ በዚህ የሰላም ቦርድ ላይ እምነት ያላቸው ፍልስጤማውያን ቁጥር 24% ያህሉ ብቻ ሲሆኑ 66% የሚሆኑት ግን አይተማመኑበትም። በጋዛ ላይ ከፍተኛ ውድመት ቢደርስምና በዌስት ባንክ የእስራኤል መሬት የመቀላቀል እርምጃ እየተፋጠነ ቢመጣም 43% የሚሆኑት የፍልስጤም ሕዝብ ዋነኛ ቅድሚያ የሚሰጠው ጉዳይ እስራኤል ሙሉ በሙሉ ወደ 1967 ድንበር እንድትወጣ ማድረግና ቁድስን ዋና ከተማ ያደረገች የፍልስጤም መንግስት መመስረት መሆን አለበት ማለታቸውን ሚድል ኢስት አይ ዘግበዋል። የተወደዳችሁ አሁን የምትከታተላችሁ የምትገኙት ሚንበር ኸበርን ነው። አብራችሁን ስላላችሁ ደስ ይለናል። ለሚንበር ኸበር ጥቆማ ወይም ማስተያየት ካላችሁ በአጭር የስልክ ቁጥር 9282 ብትልኩልን አጣርተን መልሰን እናንተው እናቀርባለን። የሚቀናችሁ ማህበራዊ ሚዲያ ከሆነ በሁሉም አማራጮች @ሚንበር ቲቪ ብላችሁ ብትፈልጉን ታገኙናላችሁ። ድረገጻችንን www.minbertv.com ብትጎበኙ ደግሞ አዳዲስ መረጃ ታገኛላችሁ። አሁን ደግሞ የጁምዓ ልዩ ኸበር የሚቀርብበት ሰዓት ላይ ደርሰናል። ዋና አዘጋጁ አህመድ አብዱራህማን ለዛሬ ያሰናዳውን እንደሚከተለው ያቀርበዋል። As a Western journalist myself, I can tell you all this. The Palestinian journalists, they are the best of us. They are the best of us because they are not just documenting a war or a genocide, they're documenting their own annihilation, their own starvation in real time. And so they have shown the world that you can't bomb the truth away. Say it with me. Say it with me. Say it together. You can't bomb the truth away. ይህ መህዲ ሐሰን ነው። ብሪታንያ አሜሪካዊ ብሮድካስት ጋዜጠኛ በፖለቲካዊ ጉዳዮች ላይ በሚሰጣቸው አስተያየቶች የሚያቀርባቸውን እንግዶች በምክንያት በመሞገት የምዕራቡ ዓለም ሚዲያ ያውቀዋል። በ2007 ስሙ በስፋት የናኘበት አልጀዚራን ከመቀላቀሉ በፊት በስካይና ቻናል 4 በዜና ዋና አዘጋጅነትና በፕሮግራም ፕሮዲሰርነት ሰርተዋል። አሁን ደግሞ ዜቴኦ የተሰኘ የራሱን የሚዲያ ኩባንያ መስርቶ እየሰራ ይገኛል።
በእርግጥ ከዚህ አስቀድሞ በዘጋርዲያን ጋዜጣም በአምደኝነት ሰርቷል። መህዲ ሐሰን የገነባው ተናግሮ የሚደመጥ ጠንካራ ድምፅ ነው። መህዲ ስለተጨቆኑ በተደጋጋሚ ይናገራል። በዚህ መሃል ደጋግሞ የሚያነሳው ፍልስጤማውያንን ነው። ደጋግሞ በጉልህ ድምፁን ያሰማል። መህዲ ሲሰራ የቆየው ስሙንም የገነባው በምዕራቡ ዓለም ሚዲያ ነው። ነገር ግን እነዚህ ሚዲያዎች በሚሰሩት ሥራ ሙሉ ለሙሉ ደስተኛ አይደለም። ከራሳቸው ጋር እየሰራ እውነትን ለመናገር ወደ ኋላ አይልም። በዚህ ዓመት መስከረም ወር በለንደን ዌምብሌ አሬና በተካሄደው ቱጌዘር ፎር ፓለስታይን በተሰኘው የበጎ አድራጎት ዝግጅት ላይ ተገኝቶ ያደረገውም ይህንኑ ነበር። ዝግጅቱ እስራኤል በጋዛ ላይ ያካሄደች ባለው የዘር ማጥፋት ጦርነት ምክንያት ለፍልስጤም ድጋፍ ለመሰብሰብና ግንዛቤ ለማስጨበጥ ያለመ ነበር። መህዲ በዚህ መድረክ ላይ ድምፁን እንደተለመደው ከፍ በማድረግ ያወደሰው ጽኖቹን ፍልስጤማውያን ጋዜጠኞች ነው። የሙያ ባልደረቦቹን ጀግንነት መስክረዋል። የዜጎቻቸውን ስቃይ ለዓለም ሲያደርሱ ሕይወታቸው ከተነጠቁት ጀግኖች መካከልም ጥቂቶቹን ስማቸውን ጠቅሶ አወድሷል። መህዲ ከዘረዘራቸውና በእስራኤል የግፍ ጥቃት ሕይወታቸው ካለፈው መካከል አነስ አሸሪፍ፣ ቢላል ጀደላ፣ መርየም አቡ ደቃ፣ ሆሳም ሺሃብና ሩሽዲ ሲራጅ አሉበት። በእርግጥ ሌሎችንም ጠርቷል። ይህ የመህዲ ሐሰን የመድረክ ትችትና መወድስ በራሳቸው በምዕራባውያን ሚዲያ ባልደረባ የተደረገ ስለነበር መነጋገሪያነቱም ከፍተኛ ሆኖ አልፏል። የተባበሩት መንግስታት የሰብአዊ መብቶች ቢሮና የተባበሩት መንግስታት ልዩ ልዩ ኤጀንሲዎች በጋዛ ከ250 በላይ የሚዲያ ባለሙያዎች መገደላቸውን ሰንደዋል። ይህም ባለፈው ክፍለ ዘመን ከተከሰቱት ዋና ዋና ዓለም አቀፍ ግጭቶች ከተመዘገበው ድምር የሞት መጠን በላይ ነው። እነዚህ ሪፖርቶች በግልጽ በሚታወቁ የጋዜጠኞችና የሚዲያ ተሽከርካሪዎች ላይ የተፈጸሙት ጥቃቶች የነፃ መገናኛ ብዙሃንን አሰራር ለማስተጓጎልና ወሳኝ ዘገባዎችን ለማፈን በእስራኤል ኃይሎች የተቃኘ ሆን ተብሎ የተደረገ ስትራቴጂ መሆኑን ጠቁመዋል። በግፍ ከተገደሉት መካከል ደፋሩ ፍልስጤማዊ ጋዜጠኛ አነስ አሸሪፍ በዚህ ሳምንት ከምድር ሕይወት በጀግንነት ያለፈበት 1ኛ ዓመት ታስቦ ውሏል። ብርቶቹ ፍልስጤማውያን ልጃቸውን አይረሱም። አነስንም አልረሱትም። እንደ አውሮፓውያን አቆጣጠር በ1996 በጀበሊያ የስደተኞች ካምፕ የተወለደው አሸሪፍ እስራኤል በጋዛ ላይ የምታካሄደውን የማያቋርጥ ድብደባና በሲቪሎች ላይ የሚደርሰውን ጉዳት ሳያቋርጥ በመዘገብ ከአካባቢው አልፎ በመላው ዓለም በሰፊው የታወቀ ጋዜጠኛ ነበር። አሸሪፍ የተገደለው በጋዛ ከተማ ሺፋ ሆስፒታል አቅራቢያ የሚገኘውንና በግልጽ የፕሬስ ምልክት የተደረገበትን ድንኳን ኢላማ አድርጎ በተተኮሰ የእስራኤል አየር ጥቃት ነው። ጥቃቱ የሌሎች አልጀዚራ ጋዜጠኞችን ማለትም የመሐመድ ቁሬቃን፣ የካሜራማኑ ኢብራሂም ዛሂርና ፕሮዲሰሩን መሐመድ ኑፈይልን ሕይወት ቀጥፏል። ያነስ ሕልፈት ግን ከሌሎች በተለየ ትኩረት የሳበና አስደንጋጭም ነበር። ነገር ግን ሞቱን ቀድሞ የተረዳው የፍልስጤማዊ ጋዜጠኛ የጻፈው ደብዳቤ በትልልቆቹ ዓለም አቀፍ መገናኛ ብዙሃን ሲነበብ የፍልስጤም እናት እንዴት አይነት ጀግኖችን ያፈራቸው አስብሏል። አሸሪፍ አስቀድሞ ተንብዮት በነበረው የመጨረሻ መልእክቱ ያስተላለፈው በየትኛውም ዓለም ለሚገኙ ስለ ሰው ልጅ የሚገዳቸው ሕዝቦች በሙሉ አደራን የሚጥል ነበር። በዚህም ስለ ሰው ግድ የሚላቸው በሞቱ አዝነዋል። ከደብዳቤው በጥቂቱ እንጋራ። በጀበሊያ የስደተኞች ካምፕ ሰፈሮችና ጎዳናዎች ውስጥ አይኖቼን ለሕይወት ሀብዬ ከከፈትኩበት ጊዜ ጀምሮ ለሕዝቤ ደጋፊና ድምፅ ለመሆን አቅሜ የፈቀደውን ሙሉ ጥረቴን ማድረጌን አላህ ያውቃል። ተስፋዬ አላህ ዕድሜን አርዝሞት ከቤተሰቦቼና ከወዳጆቼ ጋር በወረራ ወደ ተያዘችው የትውልድ ቀያችን አልመጅዳል እንመለሳለን የሚል ነበር። ነገር ግን የአላህ ፈቃድ ቀደመ። ውሳኔውም ፍጹም ነው። ፍልስጤምን፣ የሙስሊሙን ዓለም ዘውድ፣ የመላው ዓለም ነፃ ሕዝቦች በሙሉ የልብ ምት የሆነችውን መሬት አደራ፣ ሕዝቧን ሰላም ውስጥ ለመኖርና ለማለም ጊዜ ያላገኙትን የተበደሉትንና ንጹሐን ሕፃናቷንም አደራ። ይህን ስታደርጉ ድንበር እንዳያግዳችሁ አጥብቄ ጠይቃችኋለሁ። የተሰረቀችው ሀገራችን ላይ የክብርና የነፃነት ፀሐይ እስክትወጣ ድረስ የምድሯና የሕዝቧ ነፃነት ድልድይ ሁኑ። አደራ ቤተሰቤን ተንከባከቡልኝ። እንደ ተመኘሁት አድጋ ስትወጣ የማየት ዕድል ያላገኘሁባትን የዓይኖቼ ብርሃን የሆነችውን ውድ ልጄን ሻምን አደራ። በርታ ብሎ ሸክሜን እስኪጋራ ተልእኮዬን እስኪቀጥል ድረስ በሕይወት መንገዱ ልደግፈውና ልከተለው የተመኘሁትን ውድ ልጄን ሳላህንም አደራ። በተባረከ ዱዓዋ እዚህ ደረጃ ያደረሰችኝን ጸሎቷ መጠጊያዬና ብርሃን ሆኖ መንገድ የመራኝን ውድ እናቴን አደራ። አላህ ጥንካሬውን እንዲሰጣትና በእኔ ምትክ በላጭ ምንዳ እንዲከፍላት ዱዓ አደርጋለሁ። የሕይወት ዘመን አጋሬን ውዷ ባለቤቴንም ኡሙ ሳላህን አደራ።
ጦርነቱ ለረጅም ቀናትና ወራት ቢያራርቀንም እንደ ወይራ ዛፍ ግንድ የጸናች ታጋሽ በአላህ የምትመካና በሌለሁበት ኃላፊነቱን በሙሉ በጥንካሬና በእምነቷ የተሸከመች ናት። ብሞት እንኳ የሞትኩት መርሆቼ ላይ ጸንቼ ነው። በአላህ ውሳኔ ደስተኛ መሆኔን፣ እሱን እንደምገናኝ እርግጠኛ መሆኔንና አላህ ዘንድ ያለ የተሻለና ዘላቂ መሆኑን በእርሱ ፊት መሰክራለሁ። አላህ ሆይ ከሰማዕታት መካከል አድርገህ ተቀበለኝ። ያለፈውንም ሆነ የሚመጣውን ኃጢአቴን ይቅር በለኝ። ደሜን ለሕዝቤና ለቤተሰቤ የነጻነትን መንገድ የሚያበራ ብርሃን አድርገው። ጉድለት አሳይቼ ከሆነ ይቅር በለኝ። ቃሌን ጠብቄያለሁ፣ እናንተንም አልከዳሁምና በእዝነት ዱዓ አድርጉ። ጋዛን አትርሷት፣ እኔንም በዱዓችሁ አትርሱኝ። አነስ ይህ ነበር። አነስ ጀማል አሸሪፍ ሲሞት ፍልስጤም ደግሞ ሌላ ጀግና ማፍራቷም ይቀጥላል። ዛሬም በፍልስጤም መሬት የሕዝቦችን ሰቆቃ ከዚያው ከስፍራው የሚያጋሩ ጀግኖችም አሉ። መህዲ ሐሰን እንዳለው ነው፣ እውነትን በቦምብ ድብደባ ማደብዘዝ አይቻልም። You can't bomb the truth away. One day soon, Palestine will be free. ውድ ተመልካቾች ለዛሬ ያዘጋጀነው የሚንበር ኸበር በዚሁ ተጠናቀቀ። ፋይዛ መሐመድ አብሬያችሁ ቆየሁ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።